እግዚአብሔር ሕፃናት እንዲሞቱ ለምንድን ነው የሚያደርገው? በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን ራሱ ያውቃል። እግዚአብሔር ሕፃናት ሁላችንም ጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆኑ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆኑ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸዋል። ይሄ የራሱ አሰራር። እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድን ነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድን ነው? እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብለው ይተረጉማሉ አባቶቻችን። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካምን ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንፃር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱም ከመጎዳት ሰውም ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል። ይህንም ደግሞ ይቀስፈዋል። መቆየቱ የማይጠቅመው አለ። ደግሞ እንደዚህ ስላችሁ ጊዜ እንደው ጌታ ሆይ እኔ መቆየቴ አይጠቅመኝ ዛሬ አንሳኝ እንዳትሉ። እንደው እኮ ሰው እኮ የሰው ነገር መቼም ሰው የሚነግሩትን ትቶ ያልነገሩትን ነው የሚይዝ። እንደሱ እያልኩኝ አይደለም። እንደሱ አትበሉ፣ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲሁ ጸድቅ ያለው ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ፣ አትቁረጠኝ ነው የሚባለው። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ልሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድን ነው እንደው እገሌ ለምን ተቀሰፈ እገሌ ምንም እንዲህ አለ የማይቆየውን ሰው እንደውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጭ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያንን እንደ ፈርዖን ያለውን ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል፣ ፈታሂነትም ስላለው። ከዚህ የተነሳ ፈርዖንን አነሳው። እንዲያውም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ በሉ እስቲ ምሕረቱ ለዘላለም ነውና በሉ እስቲ። እንዴት ነው ይሄ ነገር? ፈርዖንን በባህር ውስጥ የጣለ ይሄ ነገር አይጋጭም? ፈርዖንን በባህር ጥሏል ብሎ ሲያበቃ ከዛ ምሕረቱ ለምንድን ነው? እንዴት ያለ ምሕረት የዘላለም ምሕረት ነው አይመስላችሁም? ጥያቄ ሆኖባቸው ያውቁ ምን ማለት ነው? ፈርዖን ቢቆይ ኑሮ ለአንድኛው ደግሞ በእግዚአብሔር ከዚያ የባሰ የሚያስመጣበትን ነገር ይሰራል እና እንዲሁ ባህር ውስጥ መክተቱ ምሕረት ነው ይላል። ቸር ስለሆነ እንኳን ከተተው ባህር ውስጥ። ከዚያ የባሰ ምን ሊመጣበት ኑሯል ብትሉኝ እግዚአብሔር ያውቃል፣ እኔ አላውቅም። እግዚአብሔር የባሰ ነገር እንዳንገባ እንዲሁ ወደ አንዱ ጉድጓድ ቢሆን ተገፍተን እንድንገባ ያደርጋል። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምንድን ነው? ቸር ነው። ያደረገለትን አላያችሁም እንዴ? አድርጎለታል እኮ በአንበጣ እየቀጣ በዝንብ እየቀጣ በውሃ እየቀጣ በጓጉንቸር እየቀጣ በልጅ ሞት እየቀጣ አሳይ በከብት ሞት እየቀጣ በበረዶ በደረቅ በጋ እያወረደ ከእሳት ጋር አሳየው። 10 ቸርነት እኮ ነው ያደረገለት። 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣው። እሱም ቸርነት ነው ሊቃውንቱ ያሉ